ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር ሲያደርጉት የነበረውን ውይይት ከሰሞኑ ከሚዲያ ባለሙያዎች ጋር ባደረጉት ውይይት መቋጨታቸውን ሲያሳውቁ የሚዲያ ባለሙያዎች የጋዜጠኞች የስራ ላይ ነጻነት ይረጋገጥልን የሚለውን ጨምሮ ሌሎችም ጥያቄዎችን አቅርበዋል። በተለይ ህጋዊ በሆኑ ጋዜጠኞች ላይ የሚፈጸመው ህጋዊ ያልሆነው እስር እንዲቆም የሚዲያ ባለሙያዎቹ የጠየቁ ሲሆን ጠቅላይ ሚኒስትሩም ጋዜጠኞች ተዘዋውረው እንዳይዘግቡ የመንግስት ፍላጎት አለመሆኑን ገልጸው ጋዜጠኛ ማን ነው የሚለውን መለየት ግን ያስፈልጋል ሲሉ ተደምጠዋል። ፍስሐ ደሳለኝ ይህንኑ የውይይት መድረክ የሚያስቃኝ ተጨማሪ ዝርዝር መረጃ አሰናድቷል። ብሩክ አስቀኑ ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር ሲያደርጓቸው በቆዩ ውይይቶች ከንግዱ ማህበረሰብ፣ መምህራን፣ የኪነ ጥበብ ሙያተኞች፣ የፖለቲካ ፓርቲ አመራሮችና ከመላ ሀገሪቱ የተውጣጡ የጤና ባለሙያዎች ተወካዮች ጋር መምከራቸው ይታወሳል። የእነዚህ ውይይቶች መቋጫ ነው የተባለው ውይይት ደግሞ ከሰሞኑ ከመላ ሀገሪቱ ከተውጣጡ የመገናኛ ብዙሃንና የኮሙኒኬሽን ባለሙያዎች ጋር ተካሂዷል። እንደቀደሙት የህብረተሰብ ክፍሎች ሁሉ የሚዲያ ባለሙያዎቹም ሱሉልታ በሚገኘው የአፍሪካ አመራር ልህቀት አካዳሚ በቡድን ውይይቶችን ያደረጉና የተለያዩ የልማት ስራዎችን ተዘዋውረው ከተመለከቱ በኋላ ለመንግስት የሚቀርቡ ሐሳቦችንና ጥያቄዎችን በጋራ አዘጋጅተዋል። እነዚሁ ለመንግስት የሚቀርቡ ሐሳቦችንና ጥያቄዎችንም ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ላይ ያቀረቡ ሲሆን በተለይ ከጋዜጠኞች እስርና መረጃን የማግኘት ነጻነት ጋር የተያያዙት ተደጋግመው የተደመጡ ጉዳዮች ነበሩ። በተጨማሪም ሀገሪቷ የራሷ የኮሙኒኬሽን ሳተላይት እንዲኖራት መንግስት ምን አስቧል የሚሉና ሌሎች ጉዳዮችን የተመለከቱ ጥያቄዎችን ተወያዮቹ ለጠቅላይ ሚኒስትሩ አንስተዋል። የኮሙኒኬሽን ሳተላይት እንደ ሀገር የራሳችን አለመኖሩ በብዙ አግባብ ከደህንነትም አንፃር ከብሔራዊ ጥቅምም አንፃር ከኢኮኖሚ ጥቅምም አንፃር በዘላቂነት እንደ ሀገር የታሰበ ነገር ካለ ይህ ምላሽ ቢያገኝ የሚል ጥያቄ ነው ያለው። ተቋማት ለሚዲያዎች መረጃ የመስጠት ከፍተኛ ችግር አለና እዛ ላይ መንግስቱ አቅጣጫ ቢሰጥልን እላለሁ። ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። የጋዜጠኞች በነጻነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ከጋዜጠኞች ለሚነሱሉት ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ጋዜጠኛ ማን ነው የሚለውን አክሪዲት የሚያደርግ እውቅና የሚሰጥ ስራ ለምን አይሰራ የሚል ጥያቄ አለኝ። ኢትዮጵያ ውስጥ ስልክ ያለው ሰው ሁሉ ጋዜጠኛ የሆነበት ሁኔታ ነው ያለውና የኛ ምክር ቤታችን በዚህ ረገድ ፕሮፌሽናል የሆነ ጥናት አስጠንተን የፕሬስ አይዲ ለመስጠት ጥናት አስጠንተን ጨርሰናል። እንቅስቃሴ ያደረግን ስለሆነ በዚህ ረገድ እርሱ የሚሰጡን ምክር ሐሳብ እዚህ ላይ ቢኖር። ለነዚህ ከሚዲያ ባለሙያዎች ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ ጋዜጠኞች ተንቀሳቅሰው እንዳይሰሩ ማድረግ የመንግስታቸው ፍላጎት እንዳልሆነ ጠቅሰው በዚህ ሂደት ላይ ያሉ ችግሮች ግን ባወቅነው ልክ እየፈታን እንሄዳለን ብለዋል። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጠቅላይ ሚኒስትሩ አክለውም ጋዜጠኛ ማን ነው የሚለውንና የጋዜጠኞች የሙያዊ ዕውቅና ጉዳይ ባነሱበት የምላሻቸው ክፍል ጋዜጠኛ ማን ነው የሚለውን ለመለየት የሚዲያ ባለሙያዎችና የኢትዮጵያ ብሮድካስት ባለስልጣን በጋራ መስራት ይጠበቅባቸዋል ብለዋል። በታወቀ ተቋም የሚሰራና መታወቂያ ያለው ጋዜጠኛ ሲኖር ፖሊስና ፍርድ ቤት እንዲያውቅ እናደርጋለን ሲሉም ተደምጠዋል። ጋዜጠኛ የሚባል ለዩ የራሱ የሆነ መለያ አይዲ ስጡት የተከበረ ይሁን ይሄን ፖሊስ እንዲያውቅ እናደርጋለን ፍርድ ቤት እንዲያውቅ እናደርጋለን ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው ማስረጃ ያለው ሰው ለሚታወቅ ተቋም የሚሰራ ሰው ፍቃድ ያለው ሰው መሆኑን አብራችሁ ስሩ። በሌላ በኩል ኢትዮጵያ የራሷ የኮሙኒኬሽን ሳተላይት ሊኖራት ይገባል በሚል የተነሳውን ጥያቄ ይህን ለማስቻል መንግስት እንደሚሰራ ገልጸው ምላሽ ሰጥተዋል። በወረቀትና ህትመት ላይ ያለውን ክፍተት ለመሙላትም ተደርጓል ያሉትን ጥረትና በቀጣይ ያስፈልጋል ያሉትን ድጋፍ አብራርተዋል። ሳተላይት ብላችኋል እየታሰበበት ነው። ትንሽ የፕራዮሪቲ ጉዳይ ነው ያዘን። ገንዘቡ ሲመጣ እንሰራለን ይኖረናል። ያስፈልጋል እንዳላችሁ ትክክለኛ ነገር ነው። ፔፐር ብላችኋል በጣም ትክክል ነው። የህትመት ስራዎች እየጠፉ ነው ያሉት መደገፍ አለባቸው። ግን ስላሰራን አይደለም 2-3 የወረቀት ኢንዱስትሪ ከፍተናል። ግን ወረቀት ማምረት
ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። ከዚህ ባሻገር ከመረጃ ነጻነት እንዲሁም ወቅታዊ ሀገራዊ ጉዳዮችን የተመለከቱ ጥያቄዎችን ጋዜጠኞች መንግስትን የሚጠይቁበትና ጠቅላይ ሚኒስትሩ ራሳቸው አጠቃላይ መረጃዎችን የሚሰጡበት መድረክ እንዲዘጋጅ ለተነሳው ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። የመረጃ ስርጭት መረጃን አክሰስ ማድረግ ስላለው የመብት ጉዳይና በህግ የጸደቀውን ኤክሰርሳይዝ ለማድረግ የመረጃ ስርጭት ችግር አለ እንዳላችሁት በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል። ከዚያ በተረፈ ኢንኳየር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ ድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንተረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው ኤክስ ዋይ ዜድ ለሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። ኮሙኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው። ጠቅላይ ሚኒስትሩ በማጠቃለያቸው የሚዲያ ባለሙያዎች የሀገርን ጥቅም ከሚጎዱ ጉዳዮች ውጪ መንግስትን መተቸት እንዲሁም መጠየቅ እንዳለባቸው ገልጸው ትችቱም ሆነ ጥያቄው ትህትና በተሞላበት መንገድ መሆን እንዳለበት አሳስበዋል።